ቪቲኒያም የቆዩት አምና ሙሉ አመቱን ተጫውተው ነው የመጡት። ዘንድሮ ሙሉ አመቱን ካለረፍት እየተጫወቱ ያሉ ተጫዋቾች ናቸው። እንግዲህ ድካምና መሰል ነገሮች ያመጡት ነገር ከሆነ ሊሆን ይችላል አላቅም። በተለይ ቪቲኒያና ጆዋኔቬች ላይ የምናየው ነገር በፓሪስ ሰን ዠርመን የምናየውን አይነት ጥራት ያላቸው ፓሶች፣ ፍላጎትና መሰል ነገሮችን በሁለቱም በኩል አልተመለከትንም። ለዛ ነው ትናንትም ኢቨን ማርቲኔዝ ተጫዋቾቹን እስከ መቀየር የደረሱት። ቪቲኒያን የቀየሩት አልጣማቸው። ምክንያቱም ተጫዋቹ የነበረው እንቅስቃሴ ብዙ አልነበረም። ኢቨን ጆዋኔቬችንም ቢቀይሩ ደስ ባላቸው ነበረ ከነበረው እንቅስቃሴ አንጻር እና ይሄ ጥምረቱ ትንሽ ያሰጋል። የፖርቹጋል ጥምረት እዚህ አካባቢ ያለው ነገር ጥያቄ የሚያስነሳ ነው። ከተከላካይ መስመሩ በተጨማሪ አማካኙ ላይ ያለው ዲሊቨሪ በሚገባው ልክ እየደረሰ ነው ወይ የሚለው ጥያቄ ለእኔ ብዙም አልተመቸኝም። ክርስቲያኖ ሮናልዶ ትናንት የተሻለ እንቅስቃሴ ለማድረግ ሞክረዋል። ጥሩ እንቅስቃሴዎችን ሲያደርግ ተመልክተነዋል። ቡድኑ ማሸነፉ በራሱ በጣም የተለየ ስሜት የሚፈጥር ነው ለፖርቹጋል ብሔራዊ ቡድን። ምክንያቱም አንድ ስቴፕ እየተጠጉ ነው። በእርግጥ ቀጣይ ጨዋታቸው ከስፔን ጋር ነው። ስፔን ኦስትሪያ እንዴት አድርጋ እንዳሸነፈቻት ተመልክተናል። የአማካኞቻቸው ጥራት፣ የአጥቂዎቻቸው ጥራት ከፖርቹጋል ብሔራዊ ቡድን ጋር ሲነጻጸር ጥያቄ የሚያስነሳ ነው። ስፔን ከፖርቹጋል የሚያደርጉት ጨዋታ ለፖርቹጋል ከስፔን ፖርቹጋልን ይፈትናል። ፖርቹጋል ስፔንን ትፈትናታለች ሳይሆን ስፔን ፖርቹጋልን ጉል ልታረጋት ትችላለች የሚለው አመዛኝ ሀሳብ ይበዛል። ምክንያቱም ከሰሞኑ እንቅስቃሴያቸው እንደጠቀስኩላቸው አማካኞቻቸው ያለመናበብ፣ የአማካኞቻቸው የእርስ በርስ ቅርኝነት ደካማ መሆን፣ ተከላካይ መስመራቸው ሮቢን ዲያስ ብቻ ነው ያሉ። ትናንት ደም ሲሰጥ ነበር ሮቢን ዲያስ። ጆዋ ካንሴሎ በጣም ወርዷል። ልክ አይደለም። እንዲሁም አሰልጣኙ ከጆዋ ካንሴሎ ይልቅ ዲየጎ ዳሎን ቢመርጡ መርጣለሁ። በቀጣዮቹ ጨዋታዎች ላይ ትናንት ያሳየው እንቅስቃሴ ጥያቄ የሚያስነሳ ከመሆኑ ጋር ተያይዞ ዲየጎ ዳሎን መምረጥ የተሻለ ነው ብዬ ነው የማስበው። የቀይ መስመሩ ደከም ያለ ነው። የቀይ መስመሩ የፖርቹጋል የቀይ መስመር ጆዋ ካንሴሎና ፔድሮ ኔቶ እንዲህ ዘመም ያለ ነው የነሱ። በግራው በኩል ያለው የኑኖ ሜንዴሽ እና ራፋኤል ሊያው ትናንት ጥሩ ነበረ በንጽጽር። ይህንን ማስተካከል ያለባቸው ዲየጎ ዳሎን ወይም ደግሞ ፔድሮ ኔቶ መንካታል። ማን ነው ጆዋ ካንሴሎ ነው። በተለይ እኔ ከፔድሮ ኔቶ ይልቅ ጆዋ ካንሴሎ በጣም ወርዶብኛል እና እሱ ላይ ዳሎን ቢጠቀሙ የተሻለ ነው። ወይም ሌላ አማራጭ ቢፈልጉ ይመስለኛል። ትልልቅ ጨዋታዎች ላይ ሊያስበላ ይችላል። በጣም ከባድ ጨዋታ ከመሆኑ ጋር ተያይዞ ማለት ነው። ከስፔን ጋር የሚያደርጉት ጨዋታ ለእኔ የ16 ውስጥ ምርጡ ጨዋታ ሰኞ ምሽት የሚከናወነው የስፔንና የፖርቹጋል ጨዋታ ምንም ጥያቄ በሌለው መንገድ። ፖርቹጋሎች ከድሉ በኋላ ክርስቲያኖ ሮናልዶ የዲየጎ ጆታን ማሊያ 21 ቁጥር ማሊያ ለብሶ ወደ ሰማይ እያሳየ ሲያለቅስ የነበረበት ኢንሲደንት ወይም ሙቭመንት ብዙዎችን ልብ የነካ ነበረ። 21 ቁጥሩ ማሊያ ያረገ የዲየጎ ጆታን ወደ ሰማይ እየጠቆመ ከጨዋታው በኋላ እያለቀሰ ነበረ። አይኖቹን እያለቀሱ ነበረ እና ይሄ በትልቁ ብዙዎችን የሮናልዶን ሰብአዊነት የተመለከትንበት ነው። ከዲየጎ ጆታ ጋር በተያዘ ግርምሾት አስታውስ ከሆነ በነገራችን ላይ ትናንት 1 ዓመት ነው ጆታ ህይወቱ ልፈቱ ኤግዛክትሊ 1 ዓመት ነው። ዛሬ ነው በዛሬ ዕለት ነው የዛሬ ዓመት በዛሬ ነው ህይወቱ ያለፈው በዛሬ ስለዚህ ኦልሞስት ዓመቱን እያሰቡ ነበረ ትናንት እና ተጫዋቹ ህይወቱ ባለፈበት ጊዜ በቀብር ስነ ስርዓቱ ላይ ክርስቲያኖ ሮናልዶ አልተገኘም ነበረ። በጣም መከራከሪያ ነበር። እሱ ያልተገኘውት ትኩረት እኔ ላይ እንዳይሆን በአግባቡ ሀዘናቸውን ቤተሰቦቹ እንዲያወጡ ከመፈለግ አንጻር ነው እንጂ እኔ ምንም የሚከብደኝ ነገር የለም እዛ ቦታ ላይ መገኘት፣ ግን ትኩረቶቹ ወደ እኔ እንዳይሆኑና እንዳይረባበሽ ከሚል ፍላጎት አንጻር ነው የሚል ሀሳቡን አንስቶ ነበረ። በሌላኛው አቅጣጫ ደግሞ እንዴት አይገኝም የሚሉ በርካታ ተቃውሞዎች ነበሩ። በዓለም ላይ በነበሩ የሮናልዶ ደጋፊዎችና ተቃዋሚዎች መካከል በዚህ ኬዝ ከፍተኛ ክርክር ነበር እና አሁን እሱም በደንብ የመለሰ ይመስላል። ምናልባት ቅሬታ ያላቸው ሰዎች ካሉ ለዲየጎ ጆታ ያለውን አክብሮት፣ ለዲየጎ ጆታ ያለውን ፍቅር በደንብ ነው የገለጸላቸው። ከዛ በኋላ ሁሉም ተጫዋቾች ተሰብስበው 21 ቁጥር ማሊያውን ይዘው ዲየጎ ጆታን አስበውታል የፖርቹጋል ብሔራዊ ቡድን። ከድሉ በኋላ ደግሞ ወደ ሆቴላቸው ሲመለሱ እንደዚሁ ሲሄድ እንደሸኙት ሁሉ ሲመለስም የክርስቲያኖ ሮናልዶ ደጋፊዎች በቶሮንቶ ተገኝተው በከፍተኛ ሁኔታ ቡድናቸውን ሲያበረታቱበት የነበረበትን ሂደት ተመልክተናል። ይሄ በጣም
የተለየ ስሜት ፈጥሮበት ሮናልዶ በጣም ስሜታው ሆኖ ይታያል። ደግሞ ጥቁር በጥቁር ነው የለበሰው፣ ሌሎቹ ነጭ አድርገዋል ከላይ። የእሱ ልይት ብሎ ይታያል የክርስቲያኖ ሮናልዶ እና በጣም በከፍተኛ ሁኔታ ሲያመሰግናቸው ነበረ ደጋፊዎችንም ክርስቲያኖ ሮናልዶ እና ትናንት ለሮናልዶ የተለየች ቀን ነበረች። በጥሎ ማለፍ ጨዋታ ላይ በ41 ዓመቱ ጎል ማስቆጠር አዲስ ታሪክ ሰርቷል ክርስቲያኖ ሮናልዶ። በፔናልቲ ነው ጎልን ያስቆጠረው። ጉዟቸው ሰምሯል። ትልቁ ተቀናቃኝ ከዚህ በኋላ ስፔን ነው። ከዛ ደግሞ እንግዲህ ፈረንሳይ ከመጣች ግማሽ ፍጻሜው ሩብ ፍጻሜው ላይ ደግሞ እንደዚህ አይነት ከባድ ጨዋታ ሊገጥማቸው ይችላል። እነዚህን ከተወጡ ግን ስፔንንም ፈረንሳይንም ከተወጡ ምንም ጥያቄ የለውም ፖርቹጋል የዓለም ዋንጫን የማንሳት ዕድሏ ሰፊ ይሆናል። ግን መስተካከል ያለባቸው ቦታዎች አሉ። ሮበርቶ ማርቲኔዝ ትናንት ቅያሬዎቻቸው ጥሩ ነበሩ። ጎንጋሎ ራሞስ ተናግረዋል ከቅያሬው በኋላ እንዴት ክርስቲያኖ ሮናልዶን ቀየራችሁት ተብሎ ሲጠየቁ ጨዋታውን የተረዳውበት መንገድ ነበረ። ጎንጋሎ ራሞስ ቢገባ ሊያረጋቸው የሚችለው እንቅስቃሴዎች ስለነበሩ እነሱን ታሳቢ አድርጌ ነው ሮናልዶን እንዲወጣ ያረኩት። በእርግጥ የሮናልዶ ቅያሪና የጎንጋሎ ራሞስ ቅያሪ ሌላ ነው። ግን ራሞስን ያስገባውት በጎንጋሎ ራሞስን የተለየ ነገር አስቤ ነው ብሏል ራሞስ። ጎንጋሎ ራሞስን ተናግሯል። እኔ የምፈልገው አንድም ደቂቃቱን ሁለትም ደቂቃቱን ሜዳ ላይ መሆን ብቻ ነው። ከዛ ምን ማድረግ እንዳለብኝ ያውቃለሁ። ተደጋጋሚ ፖርቹጋል እንደዚህ አይነት ችግር ውስጥ አውጥቻቸዋለሁ። ትናንትም ያን ነው ያደረጉት፣ ስራዬ ነው የሚል አስተያየቱ ሰጥቷልና ሮበርቶ ማርቲኔዝ ከክርስቲያኖ ሮናልዶ ጋር በኮመን ሴንስ ተረዳ ተግባብተን ነው ቅያሪውን ያደረግነው፣ በታክቲካል የሆነ ለውጥ ማድረግ ስለነበረብን ነው የሚል አስተያየታቸውን ሰጥቷል። አሁንም ግን እኔ ሮበርቶ ማርቲኔዝ ሁለት ትልቅ ሀሳቦችን ወይም ጥያቄዎችን አነሳባቸዋለሁ። አንደኛ አማካይ መስመሩ ቅድም እንዳልኩት በደንብ ማስተካከል ይኖርባቸዋል። እንዲበስል ማድረግ አለባቸው፣ እንዲጣምር ማድረግ አለባቸው፣ ውህደቱን ከፍ ማድረግ አለባቸው። ወይም ከቪቲኒያና ጆዋኔቬች አንዳቸውን ማስቀመጥ ግዴታ ውስጥ መግባት ያለባቸው ይመስለኛል። እሱም በማድረግ አማካኙ ማስተካከል የሚችሉበት በነ ሮቢን ኔቬሽ አሊያም በበርናንዶ ሲልቫ ማስተካከል የሚችሉበት እድል ካለ እሱን ማየት ያለባቸው ይመስለኛል። ለሮናልዶ ደግሞ የሚሰጡትን ደቂቃ ትንሽ ማስተካከል አለባቸው። እያንዳንዱ ጨዋታ ላይ 90 ደቂቃ የተጫወተ እየመጣ ነው ያለው። ለሪከርድ ለምናምን እያሉ እያጫወቱት ነው። ትናንቱ 81 ደቂቃ የተጫወቱና ትንሽ ማኔጅ ማድረግ ያስፈልጋል ክርስቲያኖ ሮናልዶ። በሁሉም ጨዋታ 90 ደቂቃ በዚህ እድሜው ማጫወት አስቸጋሪ ስለሚሆን ማለት ነው። ምክንያቱም ልፋት አለ፣ ድካሙ አለ፣ ጉዳቱ አለ፣ ብዙ ነገሮች አሉና ትንሽ ሮበርቶ ማርቲኔዝ የሮናልዶን ጉዳይ ማኔጅ ማድረግ አለባቸው። 67 ደቂቃ በቂው ይመስለኛል ለክርስቲያኖ ሮናልዶና እነዚህ ነገሮች ማድረግ እንዳለባቸው አስባለሁ። ፖርቹጋል ከስፔን ቀጣይ ሰኞ የሚደረግ ጨዋታ ነው። ግርሜ የሚጨምረው አለ በዚህ ጉዳይ ላይ? አዎ ሶፊ፣ ትንሽ መጨመር ያስፈልጋል። ይህ ጨዋታ በጣም ድራማዊ ክስተት የነበረበት ጨዋታ፣ ከመጀመሪያው እስከ መጨረሻው ደቂቃ ድረስ ብዙ ትንቅንቆች የታዩበት፣ ቫር ከክሮሺያ በስተጀርባ የሆነበትን የጨዋታ ውሳኔዎችን ያየንበት የጨዋታ መድረክ እንደሆነ ነው ጨዋታውን የተመለከትኩትና ይህንን ጨዋታ እንግዲህ ከቫር ጋር በተገናኘ ትላልቅ ውሳኔዎች የተወሰኑበት፣ አነጋጋሪ የሆኑ ጉዳዮች የታዩበት እንደሆኑ መናገር ይቻላል። እንደሚታወቀው የክሮሺያ ቡድን 3 ጊዜ ጎል አስቆጥሮ ኦፍሳይድ ተብሎበታል። 3 ጊዜ ማለት ነው እና አነጋጋሪ ክስተቶች የታዩበት እንደነበር ማየት ይቻላል። በተለይ የመጨረሻው ደቂቃ ጎል 2-1 ክሮሺያ የሆነችበትና ደስታቸውን መቆጣጠር ያቃታቸው ኳስ በጣም ኮንትሮቨርሻል ነው፣ በጣም አወዛጋቢ ነው እና በእነዚህ ጉዳዮች ላይ አንዳንድ ሀሳቦችን መሰንዘር እፈልጋለሁ። ያው ትናንት ሶፊ እንደምታውቀው ፖርቹጋል ከክሮሺያ ጋር በነበራቸው ጨዋታ ወይ ክርስቲያኖ ሮናልዶ ወይ ሉካ ሞድሪች አንዳቸው የመጨረሻ ጨዋታቸው እንደሚሆን ይታወቃል። ግን መጨረሻ ላይ ሮናልዶ ይቀጥላል፣ ሉካ ሞድሪች የመጨረሻው የዓለም ዋንጫ ጨዋታ ሆኖ የተሰናበተበት ጨዋታ ሆኗል እና የትናንቱ ጨዋታ ክርስቲያኖ ሮናልዶ 25 ኳሶችን ነክቷል። የመጀመሪያ የኖካውት ወይም የጥሎ ማለፍ ጎሉን አስቆጥሯል። 2 ሹት አድርጓል። የጨዋታው ኮከብ ተብሏል። የጨዋታው ኮከብ ክርስቲያኖ ሮናልዶ ነበር በትናንትናው ጨዋታ። ይሄ ጨዋታ ትናንት በነበረው መርሃ ግብር ላይ እንግዲህ እንደተመለከትነው
የፔናልቲ ጎል ነው። የመጀመሪያው ጎል ክርስቲያኖ ሮናልዶ እንዲያስቆጥር ያደረገው በፖርቹጋል በኩል ማለት ነው። ግን በጨዋታው ላይ ኢቫን ፔሪሲች ነው ቀድሞ ያገባው በክሮሺያ በኩል ማለት ነው። 53ኛው ደቂቃ ከረፍት በኋላ ብዙ ድራማዊ ክስተቶች የነበሩበት ጨዋታ ነበር። ኢቫን ፔሪሲች ጎል አስቆጠረ። ጥሩ ጎል ነው። ከቀኝ መስመር ላይ ከነ ቭላሲች የተሻገረ ኳስ ነው። ግን ፔሪሲች በጥሩ ሁኔታ አስቆጥሮ 1-0 ክሮሺያ እስከ ረፍት ድረስ 0-0 ናቸው። ያን ያህል ድራማዊ ነገርም አልነበረም። እውነት እንነጋገር ከተባለ በንጽጽር ሙከራዎች ነበሩ። የተለያዩ እንቅስቃሴዎችን ለማድረግ ሁለቱም ሲሞክሩ አይተናል። ግን በጣም ድራማዊ ክስተቶች የነበሩት ሰከንድ ሃፍ ነው ይሄ ጨዋታ ማለት ነው። ፖርቹጋል ከክሮሺያ ድራማ በድራማ አስገራሚ። ያው ብዙዎቹ ፈርስት ሃፍን አይተው ሰከንድ ሃፍ ላይ እንቅልፍ አስቸግሯቸው ተኝተው ሊሆን ስለሚችል የፈርስት ሃፉን ጨዋታ ሲያዩ አይ የትኛው ነው ታዲያ ድራማው ሊሉ ይችሉ ይሆናል። ግን ድራማው በጣም ብዙ ነበር ትናንት። ኢቫን ፔሪሲች ጎል አስቆጠረ። ከዛ በኋላ 61ኛው ደቂቃ ላይ ክርስቲያኖ ሮናልዶ ጎል አገባ እና ከርቀት የተሻገረ ኳስ ነው። በጣም የሚገርም ኮንትሮል ነው ያደረገው። በግሩም ሁኔታ ነው መረብ ላይ ያዋሃደው። በጣም ኮንትሮሉ፣ አጨራረሱ ኢዝ አሜዚንግ የሆነ በቃ በጣም ድንቅ የሆነ በ41 ዓመቱ አሁንም ያ ክርስቲያኖ ሮናልዶ ጥበቡ ሙሉ በሙሉ እንዳልጠፋበት የሚያሳይ እንቅስቃሴ ያደረገ ግን ኦፍሳይድ ተብሎ ተሻረ። ጎሉን አስቆጥሮት እየተንደረደረ ሄዶ ልክ የሱን ሱ የሚለውን ሴሌብሬሽን ደስታውን ለመግለጽ ልክ ብድግ እንዳለ ኦፍሳይድ መሆኑን ሲያይ ሴሌብሬሽኑን እንኳን አልጨረሰውም። ከዛ ቀጠለ ጨዋታው። በነገራችን ላይ ሉካ ሞድሪች ትናንት ቢጫ ካርድ ተመልክቷል። ኢቫን ፔሪሲች ጎል ካስቆጠረ ከ6 ደቂቃ በኋላ ማለት ነው። 53ኛው ደቂቃ ነበር ኢቫን ፔሪሲች ጎል ያገባው። ክርስቲያኖ ሮናልዶ ኦፍሳይድ ከተባለበት በኋላ ፖርቹጋል ብዙ ቅያሬዎችን አደረገች። ተከታታይ ቅያሬዎችን ማለት ነው። በርናንዶ ሲልቫ በቪቲኒያ ተተክቶ ገባ። ኮንሴሳኦ በፔድሮ ኔቶ ተቀይሮ ገባ። ሴሜዶ በፈርናንዴዝ፣ ጎንካሎ ራሞስ በዦ ካንሴሎ ተረረም አድርገው ነው የቀየሩት። አራት ተጫዋች ነው የቀየሩት። በዚህ ሁኔታ ላይ ያለ የማዘምት ፖርቹጋሎች አገኙ። የማዘምቱ ሲሻማ ሬናቶ ቬጋ በቭላሲች ተጎተተ። ወይም ቭላሲች ግጥም አድርጎ ይዞ ኳሱ በቀጥታ ወደ ሬናቶ ቬጋ እየተሻገረ ነበር። ተወርውሮ በግንባር መግጨት የሚችለው ኳስ ነበር። ነገር ግን ያንን ኳስ ልክ ተወርሮ ለመነሳት ሲሞክር ከነቁምጣው ከነወገቡ ይዞ ግጥም አድርጎ ያዘውና መሬት ላይ ጣለው። ከዛ ዳኛው የቫር ጥሪ ደረሳቸው ማለት ነው። የቫር ጥሪ ደረሳቸው። ሄደው ተመለከቱ እና ዳኛው ኖርዌጂያን ናቸው። ኢስካስ ይባላሉ። ኖርዌጂያን ዳኛ ናቸው። በቶሮንቶ ካናዳ ቢኤምኦ ፊልድ የተካሄደ ጨዋታ ነው። በነገራችን ላይ ሌሊት ላይ የነበረው ጨዋታ ወደ 45700 ተመልካች የሚይዝ ስቴዲየም ላይ ነው ቶሮንቶ ካናዳ ላይ የነበረው። ሄዶ አዩ። በቫር እንደተባለው ሬናቶ ቬጋ ጥፋት ሰርቶበታል በቭላሲች። ስለዚህ ፔናልቲ ሰጡ። ክርስቲያኖ ሮናልዶ ያንን ፔናልቲ ወደ ጎልነት ቀየረው። ግብ ጠባቂው በቆመበት በኩል ወደ ቀኝ አቅጣጫ ለመውደቅ ሲሞክር ሮናልዶ ፊት ለፊት ግሩም ጎል አስቆጠረ ማለት ነው። ስለዚህ አንድ እኩል ሆኑ ማለት ነው። አሁንም ጨዋታው ቀጠለና ኳስ ተሰነጠቀ ከመሃል ክሮሺያዎች። ኮቫቺች በጣም የሚገርም ብቃት ነው ትናንት ያሳየው። በነገራችን ላይ ማቴዎ ኮቫቺች በጣም ምርጥ ነበር። እውነት ለመናገር ጨዋታው በጣም ነው የተመቸኝ። በጣም ማቴዎ ኮቫቺች ማለት ነው። በክሮሺያ በኩል ኮቫቺች ምርጥ ነበር። በፖርቹጋል በኩል ደግሞ ዲፌንደሩ ሬናቶ ቬጋ አሪፍ ነበር እና ለሱሲች የተሰነጠቀ ኳስ ልክ ስሩ ፓስ ስንጠቃ ነው። በቃ ፊት ለፊት የተሰነጠቀለትን ኳስ ሱሲች ኳሱን ተቆጣጥሮ አስቆጠረው። 2-1 አደረገው ክሮሺያን ማለት ነው።
ከዛ ኦፍሳይድ ተብሎ ተሻረ። ይሄኛውም ጎል ማለት ነው ተሻረ፣ ሁለተኛውን ጎል ማለት ነው። እንግዲህ ቀደም ሲል የጠቀስናቸው ኳሶች አሉ የተሻሩ ወይም ዲሳሎድ የሆኑ በክርስቲያኖ ሮናልዶ በኩል አይተናል፣ ኦፍሳይድ በሚል የተሻረበት። እዚህኛው ጋር ስንመጣ ደግሞ ሱሲች የተሰነጠቀለት ኳስ ኦፍሳይድ ተባለ ማለት ነው። ሁለተኛ ክሮሺያ ላይ ያው ቀደም ሲል ሬናቶ ቬጋ ጥፋት ሰርቶበታል በሚል በቫር አይተው ሮናልዶ ያስቆጠረው ውሳኔ አለ። ቫር ምን ያህል ክሮሺያ ላይ ትናንት በየደቂቃው ውሳኔዎች ይተላለፉበት እንደነበር ማሳያ ነው። ቀጠለ ጨዋታው። እንግዲህ ፖርቹጋል እድለኛ ነች እውነት ለመናገር። አሁን ይሄ ሱሲች ያስቆጠረው ኳስ ከበስተጀርባ በኩል አንድ የፖርቹጋል ተጫዋች አለ እና መስመሩ ስታየው ያ የፖርቹጋል ተጫዋች ኦንሳይድ የሚያደርገው ነው የሚመስለው ሱሲችን ማለት ነው። እና አከራካሪ ኮንትሮቨርሻል የሆነ ውሳኔ ተወሰነ ማለት ነው። አንደኛው ኮንትሮቨርሻል የሆነ ውሳኔ ይሄ የሱሲች ነው። ሱሲች ያስቆጠረው ከጀርባ ዲፌንስ ላይ ሬናቶ ቬጋ ይሁን ሜንዴዝ ይሁን ከሁለቱ አንዱ ኦንሳይድ የሚያደርጉት ነው የሚመስለው መስመሩን ስታየው ማለት ነው። እና 2-1 ማድረግ የምትችልበት እድል ነበራት ክሮሺያ። ስለዚህ ይሄኛውን በቫር ተሻረ ማለት ኦፍሳይድ ነው በሚል እንዲሻር ተደረገ። ቀጠለ። ክርስቲያኖ ሮናልዶ ተቀይሮ ወጣ። በሩበን ኔቬዝ ነው ተቀይሮ ወጣው። 81ኛው ደቂቃ ላይ ነው የወጣው። ከዛ ባለፈ ደግሞ ኒኮላ ቭላሲች የብላንካ ቭላሲች ወንድም ነው። የከፍታ ዘላይዋ ታዋቂዋ ክሮሻዊት ብላንካ ቭላሲች የእሷ ወንድም ነው ኒኮላ ቭላሲች ማለት ነው። ኒኮላ ቭላሲች ተቀይሮ ወጣና ሆስኮ ግቫርዲዮል ገባ። መቼ? 92ኛው ደቂቃ ላይ ጨዋታው ቀጠለ። ልክ ግቫርዲዮል ተቀይሮ በገባ በ2 ደቂቃ ልዩነት ወይም ደግሞ በጨዋታው 94ኛው ደቂቃ ላይ ራፋኤል ሊያኦ የላከለትን ኳስ ጎንካሎ ራሞስ በግንባር ወዘወዘውና 2-1 አደረገ። ከዛ በፊት በነገራችን ላይ ያልጠቀስኩት ነገር ራፋኤል ሊያኦ መብረቅ የሆነ ኳስ ወደ ጎል ሹት አድርጎ አግዳሚ ብረት የገጨበት በጣም የሚገርም ሙከራ አድርጓል። ሌላም ደግሞ ራፋኤል ሊያኦ ወደ ጎል ተንሸራቶ ለማስቆጠር የቻለበትን ጥሩ አጋጣሚ አከናውኗል። ያ ማለት ክሮሻዎችም ሌላ የሚያስቆጩ ብዙ ሙከራዎችን አድርገዋል። ማቴዮ ኮቫቺች አንዱ ጥሩ እንቅስቃሴ የሞከረ ነው። ኒኮላ ቭላሲች ሌላኛው ተጫዋች ነው። ከዛ በኋላ ጨዋታው ቀጠለ። ከተጨመረው ደቂቃ በላይ ነው የሄደው ጨዋታ። 90ኛው ደቂቃ ሞልቶ ዳኛው ፊሽካ ሊነፉ 13 ደቂቃ በተጨመረበት ሰዓት ላይ በጣም አከራካሪ የሆነ ኳስ ከርቀት ተላከ። የተላከው ኳስ ሶፊ በጣም የሚገርምህ ነገር የተላከው ኳስ በቀጥታ ኳሱ ይመጣና በጣም እኮ ነው የሚገርመው። እንደው ይሄኛው እኔ በቃ በጣም የተገረምኩት ኳሱ በቀጥታ ተልኮ የክሮሺያ ተጫዋች ይዘላል ማትቬኖች። እንደገና ያቺ ኳስ ትመጣና አሁን እዚህ ጋር ነው አከራካሪው። የሬናቶ ቬጋን ጭንቅላት ይነካና አንድ ኦፍሳይድ አቋቋም ላይ ያለ የክሮሺያ አቋቋሙን ያልኩት ኦፍሳይድ አይደለም፣ ግን ኳሱ የተነሳው ከማን ነው? ከሬናቶ ቬጋ የመጣ ኳስ ነው። አሁን ክርክር የሆነው ጉዳይ የክሮሺያው ተጫዋች ጸጉሩ ነክቶታል ነው። እንግዲህ ልጁ ማንም ሰው ሲያየው እንዴ ኤማ ኦፍሳይድ ነው ሊል ይችል ይሆናል፣ ግን አይደለም። ኳሱ የመጣው ከፖርቹጋል ዲፌንደር ነው ከሬናቶ ቬጋ የተላከ ኳስ ነው። ማንም ሳይነካው የክሮሺያ ተጫዋች ሳይነካው ከሬናቶ ቬጋ ጭንቅላት አርፎ ነው ያ ኦፍሳይድ አቋቋም ላይ የነበረውን ተጫዋች የነካው። ከዛ ግቫርዲዮል አስቆጠረው። ተደበላለቀ። በቃ ክሮሺያዎች አበዱ። 2-2 ሆነ እና 2-2 ሆነ በቃ። ከዛ በቫር ይታይ ተባለ። በቃ ጨፍረዋል፣ ብዙ ነገር አድርገዋል። በቫር እንዲታይ ተደረገ ማለት ነው። ከዛ በቫር ታየ፣ ጎሉ ተሻረ። ትንሽ ቆይቶ ፊሽካ ተነፋ፣ ፖርቹጋል አለፈች ማለት ነው።
እና በጣም አከራካሪ የሆነው እዚህ ጉዳይ ላይ ምንድን ነው ኳሱ አየር ላይ ሲላክ ኳሷ እነሱ የሚሉት አሁን ፊፋ ስቴትመንቱ ላይ ምንድን ነው እያለ ያለው ተጨርፏል ነው የሚሉት እነሱ። በጭንቅላት በፀጉሩ ነክቶታል የክሮኤሺያ ተጫዋች አይጎር ሜታኖቪች ጨርፎታል ነው። በቢውልድ አፕ ላይ ኳሱ በሚመጣበት ሰዓት ላይ ቢውልድ አፕ ላይ ወይም ኳሱ እየመጣ ባለበት ላይ እሱ ነክቶት ነው ያ ኳስ ተጨርፎ የሬናቶ ቬጋን ጭንቅላት ያገኘው ነው። ስለዚህ ኦፍሳይድ ነው። ያ ልጁ ኦፍሳይድ አቋቋም ስለነበር ኦፍሳይድ ነው መነሻው በቢውልድ አፕ ከአይጎር ማታኖቪች የተሻገረ ኳስ ነው ፊፋ እያለ ያለው እና ጸጉሩ ደግሞ በጥቂቱ ጸጉሩ መነካቱን የዘንድሮ ኳስ አዲዳስ አንድ ለየት ያለ ነገር ሰርቷል። ዘንድሮ ማይክሮቺፕ ገጥሞላታል ኳሷ ላይ። ኳሷ ተነክታለች አልተነካችም የምትለው ማለት ነው። እና ያ ማይክሮቺፕ የሚያሳየው ነገር በአይጎር ማታኖቪች ተነክቷል ነው። ግን ዝም ብለህ ሃይላይቱን ማንም ሰው ቢያየው ደግሞ ልጁ ዘሏል ኦፍ ኮርስ። ግን ምንም ቀጥታ ሄዶ በጥቂቱ ምናምን በሱ ጸጉር አካባቢ አልፋ የሬናቶ ቬጋን ጭንቅላት እንዳገኘችው ነው የሚያሳየው ማለት ነው። እና ጎሉ ሴሌብሬት አድርገው ተቃቅፈው ጨፍረው ይሄ ነው ኮንትሮቨርሻል ነው። ስቲል እስካሁን ድረስ አሁንም ኮንትሮቨርሻል ነው፣ እያወዛገበ ነው። ዝላትኮ ዳሊች ቃል በቃል ተናግረዋል። ዳኛው ከኛ በተቃራኒ ነበሩ። ጃረድ ጊሌት ናቸው ቫር ላይ የነበሩት እንግሊዛዊ፣ ዋና ዳኛው ደግሞ ኖርዌጂያዊ ናቸው። እና ጃረድ ጊሌት ነግሯቸው ጭምር እንደውም ዳኛውን ሄጄ ማረጋገጥ አለብኝ ብለው ነው ኖርዌጂያኑ ዳኛ ሄደው ማረጋገጥ የቻሉት ማለት ነው። እና ይህቺ ኳስ እና ሱሲች ዲሳሎድ የተባለችው ወይም ያልተቆጠረችው ኦፍሳይድ የተባለችው ስቲል እስካሁን ድረስ አከራካሪ ናቸው። የሱሲችን ስታሰምሩት የፖርቹጋል ተጫዋች ኦንሳይድ የሚያደርገው ይመስላል መስመር ሲሰራ ማለት ነው። እንደገና የግቫርዲዮል ጎል ደግሞ ስንመለከተው ከሬናቶ ቬጋ ጭንቅላት የሄደ ኳስ ነው። ከአንድ ቡድን ተጫዋች ተጨርፎ ወደ ጎሉ አካባቢ ከሄደ በተከላካይ ተጨርፎ የሄደ ኳስ ኦፍሳይድ አይባልም ሶፊ እንደምታውቀው። ግን ምንድነው እየተባለ ያለው በቢውልድ አፕ የክሮኤሺያ ተጫዋች ማታኖቪች ነክቶታል ነው። አይጎር ማታኖቪች ብቻ አከራካሪ ነው። አድማጮች እናንተስ ምን አላችሁ? እስኪ ምን አላችሁ እናንተ? እንዴት አያችሁት ነው? ይሄ የመጨረሻዋን ጎል ማለት ነው። አከራካሪነቷ እስካሁን ድረስ ባለሙያዎች እርስ በርሳቸው እየተከራከሩባት ነው። እና የግቫርዲዮል በጣም እያከራከረ ነው። የሱሲች ስታየው ከርቀት ስታየው ከእሱ አቅጣጫ ያሉት ኦፍሳይድ አቋቋም ላይ ያደርገዋል። ግን በትክክል አስምሮ አለማሳየቱ ነው። በዚህኛው ሳይድ ሜንዴዚውን ሬናቶ ቬጋ ከሁለቱ አንዱ ተጫዋች ያሳያል። ግን በጣም ያከራክረው ይሄኛውን የሱሲችን ኢትስ ኦኬ የግቫርዲዮል ኳስ እናንተ እንዴት አያችሁት? የኦፍሳይድ ጉዳዩን ማለት ነው። እና አጠቃላይ ጨዋታው ይዘቱ ይህን ይመስላል። ኮንትሮቨርሻል የተባለውም ለዛ ነው። ድራማ አለው የተባለውም ለዛ ነው። ክርስቲያኖ ሮናልዶ እንግዲህ ትናንት በኖክአውት ስቴጅ ወይ በጥሎ ማለፍ የመጀመሪያ ጎሉን ያስቆጠረበትን እንቅስቃሴ አድርጓል። ክርስቲያኖ ሮናልዶ ፖርቹጋል ከስፔን የሚያደርጉት ጨዋታ እንዲጠበቅ አድርጎታል። ልክ የዛሬ ዓመት ነበር አንድሬ ሲልቫና እንዲሁም ደግሞ ዴጎ ጆታ ከስፔን በመኪና ሲሄዱ ሕይወታቸው ያለፈው መኪና ጎማ ፈንድቶ መኪናው ተቃጥሎ ማለት ነው። ልክ የዛሬ ዓመት ማለት ነው። 21 ቁጥር ነው የሚለብሰው በፖርቹጋል ብሔራዊ ቡድን፣ በሊቨርፑል ደግሞ 20 ቁጥር ነው ዴጎ ጆታ የሚለብሰው እና ክርስቲያኖ ሮናልዶ እሱን አስቦታል። ትናንት በነበረው እንቅስቃሴ ላይ እንግዲህ የክሮኤሺያና የፖርቹጋል ሰከንድ አፉ ድራማ በድራማ የሆነ ጨዋታ አይጎር ቱዶር ዝላትኮ ዳሊች አሁንም ድረስ ዳኛውን በቃ ከክሮኤሺያ በስተጀርባ ሆነው ውሳኔ አስተላልፈውብናል ብለው ነው የሚያስቡት። ሉካ ሞድሪችን በተመሳሳይ በዚህ ሁኔታ ከእግር ኳስ ጫማዬን ዓለም ዋንጫ ማጠናቀቄ በጣም ነው ማዝ ነው የሚል አስተያየቱን ሰጥቷልና ይሄ ነው እንግዲህ በአጠቃላይ
ይህንን የለየው ባይዘዌ ኦፍሳይዱን የለየው የሲኒኮ ቴክኖሎጂ የሚባላል። ሲኒኮ ቴክኖሎጂ ነው። ቅድም እንዳልኩት ኳሷ ላይ የተገጠመ ማይክሮቺፕ አለ። በሱ ነው እንጂ ቫር የሚሄደው በጣም ተቸግሯል። ደጋግሞ ሪፕሌይም ቢያዩት የመጨረሻው ኳስ ላይ ማለት ነው የግቫርዲዮል እንቅስቃሴ ማለት ነው። ወደ ስዊዘርላንድ እና አልጄሪያ እንለፍ። ብዙ እሱ ላይ የተለየ ነገር የለውም። ያው ስዊዘርላንድ ማሸነፏና ዛምቢያውንም አስረና እንቅስቃሴ ማሳየቱን ቀጥሏል። በ20 ዓመት ከ261 ቀን 5 ጎል በማስቆጠር በእድሜ ትንሹ በዓለም ዋንጫ ብዙ ጎል ያስቆጠረ ተጫዋች ሆኗል ከ1966 የዓለም ዋንጫ በኋላ። ሌላኛው የአፍሪካ ሀገር ተሰናብታለች። አሁን አፍሪካ ቀስ በቀስ እየተመናመነች ነው። ዛሬ ምሽት አውስትራሊያ ከግብፅ ጋር ምሽት 3 ሰዓት ላይ የምታደርገው ጨዋታ ይጠበቃል። አውስትራሊያ ከግብፅ ጋር ምሽት 3 ሰዓት ላይ ጨዋታውን ታደርጋለች። ከዛ ባለፈ ከአልጄሪያ ጋር በተያያዘ ሪያድ ማሬስ ከብሔራዊ ቡድን ጫማ መስቀሉን አረጋግጧል። ከብሔራዊ ቡድን ራሱን አግሏል ሪያድ ማሬስ ይህንን መረጃ በመስጠት ላይ ይገኛል። ሌላው እንግዲህ ከዚህ ጋር ተይዞ የሚነሳው ከዓለም ዋንጫ ጋር ተይዞ እኔ የዓለም ዋንጫ ከገረሙ ነገሮች መካከል የጨዋታ ኮከብ አሰጣጥ ትንሽ ግራ እየገባኝ ነው ያለው። ጨዋታ ኮከብ የሚሰጡበት መንገድ ትናንት አሁን ኦያርዛባል 2 ጎል አስቆጥሮ ኩኮያ 2 አሲስት አድርጎ የሰጡት ላሚን ያማል ነው። ትናንት እንዲሁ ይሻላል የሮናልዶ እንኳን ቢያንስ አስቆጥሯል ጎል በሚለው ግን ትናንት አሁን ሮቢን ዲያስ፣ ሬናቶ ቬጋ አይነት ተጫዋቾች ናቸው የሚገባቸው ነው ተከላካዩን ይዟቸው ይወጡ። ሬናቶ ቬጋ በጣም እና ይሄ የጨዋታው ኮከብ አሰጣጥ ወይም የጨዋታው ኮከብ ተብሎ የሚሸለሙት ተጫዋች ግራ ያጋባል። በስም ነው ወይስ በትክክለኛ አቋም ነው የሚለው ጥያቄ የሚያስነሳ ነው። እኔ ያማል ምንም ጥያቄ የለውም። ኦያርዛባል 2 ጎል ኮኮያ 2 አሲስት አድርጎ ኮከብ የተባለው ላሚን ያማል ትንሽ ጥያቄ የሚያስነሳ ነገር ነው ተመልክቼዋለሁ። ይሄ ትንሽ ግራ ስለገባኝ ነው። ከዛ ውጭ ግን የኮቫች ልቅሶ በጣም ልብ የሚነካ ነበረ። ሞዲች ነበር እንደዛ ማልቀስ የነበረበት ሆነን ለመናገር የመጨረሻው ዓለም ዋንጫው ስለሆነ ግን ምን ያህል መከባበር እንዳላቸው ማሳያ ነው። ኮቫችች ሞዲችን ይዞ ነው በቃ ለአንተ ይሄን ማድረግ አልቻልንም የሚል እንድምታ ያለው በጣም ከፍተኛ የሆነ ስሜት ውስጥ ገብቶ የተመለከት ነውና በ2030 የዓለም ዋንጫው 44 ዓመቱ ነው የሚሆነውና የመጫወት እድሉ አይሆንም። ባለፈው ፓናማን ሲያሸንፉ 1-0 ሲያሸንፉ በምድቡ ጨዋታ 200ኛ ጨዋታውን አድርጓል ሉካ ሞድሪች። ለቶሮንቶ ላይ የነበረ ጨዋታ ነበር። በነገራችን ላይ በአመቱ መጨረሻ ጫማ ይሰቅላል ቶታሊ ከክለብም ከብሔራዊ ቡድን እና ወደ ሪያል ማድሪድ አምባሳደርነት ሚና ይመጣል። የሪያል ማድሪድ አማካሪ ሆኖ ይሰራል ተብሎ ይጠበቃል ሉካ ሞድሪች እና 2 አንጋፎች የተገናኙበት ነው። 2 የቀድሞ የሪያል ማድሪድ ተጫዋቾች ሞድሪች 40 ዓመቱ፣ ክርስቲያኖ ሮናልዶ 41 ዓመቱ። ያው እንግዲህ ቀጣዩን ዙር ክርስቲያኖ ሮናልዶ የሚጠበቀው ተጫዋች ወደ ቀጣዩ ዙር ያለፈበት ሂደት ተመልክተናል። አድማጮቻችን ወደ አጋሮቻችን መልእክቶችን ሄድና ስንመለስ ደግሞ ወደ ዝውውር ጉዳዮች እናምራለን። ወደ ኢዝሪ ኮንሳ ፊቱን አዙሯል። ማንቸስተር ሲቲ ከአርሰናል ተጫዋች ነጥቋል። ማድሪድ ኢንዞ ፈርናንዴዝን አልፈልገውም የሚል ሀሳቡን አስቀምጧል። እነዚህን አያይዘን ከዝውውር መረጃዎች ጋር ያሉትን ነጥቦች እናነሳለን። አጋሮቻችን እናት ባንክ የዚህ ፕሮግራም የክብር አጋር ነው። የመቻችሁ እያላችሁ ይገኛል። እናት ባንክ